ስለ ጮኩብሽ ግን በጣም ይቅርታ። እሺ ይቅርታ። ኧረ ምንም አይደል። ይኸውልሽ ንገሪኝ፣ ቆይ ለቂለት ምክንያቱም ስለምወደው። አንቺን ሲከፋሽ ማየት ምን ያክል እንደሚያመኝ አንቺ ታውቂያለሽ። ግን እትዬስ ከፈቀደሽ ግን አንቺን ከቤተሰቦች ቤት በክብር ይዤሽ ወጣና ለብቻችን እኖራለን። እንኖር ነው ማለት ነው። እወዳለሁ። ተሳክቶልኝ ሰዎቹን አግኝቻቸዋል። ቅዱስን የሆነ ሰው ይዘኝ እየመጡ ነው። እጅግ በጣም የሚያሳዝነው ሮዚ ቅዱሴ እንደተገደለ ተነገራት። እሷም እጅግ በጣም እያዘነች ትገኛለች። ሰላም በተቃራኒው እጅግ በጣም ተደስታለች። ናቲም ከእናቷ አስበልጦ ሰላምን መርጧት ይገኛል። ሽማግሌም ወደ ቤተሰቦቿ እንደላከ እየተናገረ ነው። ማኪም እያበደች ትገኛለች። እንግዲህ በባለፈው ክፍል ላይ ቅዱሴ ሰላምን ሊስማ ሲል ነበር ክፍሉ የተጠናቀቀው። የኔ ፍቅር ናፍቀሽኛል ብሏት ነበረ። እሷም ለማኪ ምግብ እንዲያበላት ማኪም አሞኛል ብላ ስለነበረ ምግብ ሰርታ አምጥታ ስትሰጠው እጆቿን ሳብ አድርገው ከንፈሯ ላይ ሲያውል ነበር ማኪ ያየችው። እሷም እጅግ እንደደነገጠች ነበር ክፍሉ የተጠናቀቀው። ሆኖም ያንን እንዴት ይሆናል ስንል እሷም ዞር ብላ ስታያቸው ምን እያደረጋችሁ ነው ብላ ስትልም ሰላም መለኛዋ ቶሎ ትልና አይኔ ውስጥ ቆሻሻ ገብቶብኝ ነበረ እንዲያወጣልኝ እንጂ ምንም የተፈጠረ ነገር የለም ብላ ትላታለች። እንደዛ ነው እንዴ እውር አርገሽኝ ነው ብላ ስትላትም አይ እንደዛ አይደለም እውነታውን ነው የነገርኩሽ በማለትም ትመልስላታለች። ማኪም እጅግ ትደነባበርና ዝም ብላ ትሄዳለች። አሳይሻለሁ ብቻ አንቺ እውነት ያቺ ሰላም ከሆንሽ እኔ ማኪ አይደለውም እገልሻለሁ እያለች እንደተለመደው ክፍሏ ውስጥ ቁጭ ብላ እየዛተችም ነበር። ሆኖም ናቲም እጅግ በጣም የደነገጠው ሰላምን ይዟት አይዞሽ ተርፈናል እያላት ነበር። በዛኑ መካከል ሮዚ እንግዲህ በባለፈው ክፍል ላይ እሷም አንገቷ እንደተያዘ ለማያ ደውላ ከዛም በኋላ ከጀርባ ብዙ ወንዶች መጥተው ጀርባን እንደያዟት ነበር ክፍሉ የተጠናቀቀው። በምን እንዳደነዘዟት ይፋ ባይሆንልንም ሜዳ ላይ ተዘርግቷ ስናያት ግን ቅስማችንና ወሽመጣችን ተሰብሮ ነበር። ሆኖም እንግዲህ ወሽመጣችን ቢሰበርም እሷ ደህና በመሆኗ ወሽመጣችን ተመልሶ ተጠግኖ ነበረ። ሆኖም እንግዲህ ሮዚ ሰዎቹ ቅዱሴን ከወሰዱት በኋላ እሷን አውላላ ጎዳና ላይ አውጥተው ጥለዋት ነበር። እሷም በባነነኝ ሰዓት ደብዳቤውን ካነበበች በኋላ ቅዱሴ እያለች ወደ ቅዱሴ ማረፊያ ጋር ትሄዳለች። እዛም የጠበቃት ደብዳቤ እንጂ ቅዱሴ አልነበረም። እሷም ያንን ካነበበች በኋላ እጅግ በጣም ታዝንና ትናደዳለች። ሆኖም እሷም እንደዛው እየተናደደች ቅዱሴ የት ነው የሄደው? ከየትስ ነው ማመጣው? ምንስ ነው የተፈጠረው? በማለትም በመጀመሪያ ወደ ማያ ጋር ትደውላለች። ማያ እያለች ስትደውልም ስልኩን ልታነሳላት አልቻለችም። ማያ ስልክሽ ለምንድን ነው የማይሰራው? ስልክሽን ምን አርገሽው ነው? ቅዱሴንስ ወዴት ሄጄ ነው የምፈልገው? ምንስ ነው እየተከሰተ ያለው? በማለትም ደጋግማ ብትደውልላትም ማያ ነኝ ያለችዋ ልጅ ስልኩን ልታነሳላት በፍጹም አልቻለችም። ቀጥታ ወደሚሻለው ወደ እናቷ ልጅ ወደ ወንድሟ ወደ ናታን ትደውላለች። እሷም ከደወለች በኋላ ወንድሜ ቶሎ ናልኝ የት ነው ያለኸው ብላ ትለዋለች። እሱም እቤት ነኝ ያለሁት ምን ነው ፈለግሽኝ ወይ ብሎ ሲላትም አዎ ቶሎ ናልኝ ብላ ትለዋለች። እሱም እሺ እህቴ በማለት ስልኩን ይዘጋል። ሆኖም እንግዲህ ሊሄድ ሲል ሰላምም ጥለኸኝ ልትሄድ ነው ወይ? እንዴትስ ከማኪ ጋር እንዴት ሆናለሁ?
ብላ ስትለውም የኔ ቆንጆ ምንም ነገር አትሆኝም፣ ሮዚ የሆነ ነገር ውስጥ ገብታለች፣ ስለዚህ ቶሎ ልደርስላት ይገባል ብሎ ይላታል። እሷም እሺ እንደዛ ከሆነ እንዴት እህቴ የሆነ ነገር ውስጥ ገብታ ዝምላለው አንቺም ምንም አትሆኝም ብሏት እንግዲህ ትቷት ይሄዳል። እሷም እየፈራችም እየተንቀጠቀጠች ምግቡን እዛው ጋር የነበረውን ቀስ ብላ ይዟ እየሄደች ሲሆን ማኪም ከክፍሏ ትወጣለች። እንግዲህ ሰላምም እጅግ የደነገጠች ፍርሃት ውስጧ ነበረ። እሷም ይኸው ማኪዬ ምግብ እኮ ሰርቼልሽ ነበር እንቺ ብላ ስትላትም እሺ ብላ ትቀበላትና ምግቡን ከጠቀለለች በኋላ ጉረሺ ብላ ትላታለች። እሷም አይ እኔ አልጎርስም ብላ ብትላትም መጉረስ አለብሽ ጉረሺ ብላ ትላታለች። አይ መጉረስ የለብኝም ብላ በቃኝ አንቺ ስትላትም እንደተለመደው ይህንን ትልቅ በዋቃዋን ትከፍትባትና ትጨውባታለች። በዚህንም ሰዓት ሰላም ምንም ነገር ሳታገራግር ምግቡን መብላቷን ትቀጥላለች። እሷም ምግቡን ከበላችው በኋላ ምን እየተከሰተና ምን እየሆነ እንዳለ ግራ የገባት ሰላም ምግቧን ዋጥ አድርግቷ እንድትውጥ እያስገደደቻት ታስውጣታለች። እሷም ከበላችላትም በኋላ ይቅርታ ጨውኩብሽ አይደል ብላ ትላታለች። እሷም ትደነግጥና ምንም አይደል ምነው ፍራት ይታይብሻል ብላ ስትላትም አረ እኔ በፍጹም አልፈራውም ብላ በመርገብገብና መተርገብገብገብገብገብገብ እያለች ትመልስላታለች። እሷም ይሄንን ድምጽ ያወጣችው ከሆነ እሷም በይ አሁን ይሄንን ምግብ ይዘሽ ወደ ክፍልሽ ግቢ ትላትና ብቻ እኔ ያሰብኩት ሰላም አንቺ ከሆንሽ እኔ ማኪ አያደርገኝ እገልሻለሁ። ዛሬ የመጨረሻሽ ቀን ነው። ዛሬማ ይህንን ነገር ማወቅ አለብኝ በማለት ወደ ክፍላ ትገባና ዛሬ ይህንን ነገር እውነት ሰላም የሱ ፍቅረኛ ናት ወይስ ሌላ ሰላም ናት? ማኪ አስቢ እንዴት እንደምታውቂ እያለች ትገኛለች። ሆኖም እንግዲህ ናቲም እንግዲህ ወደ ሮዚ ጋር ይሄዳል። ሮዚ ተጨንቋ የቅዱሴ ቦታ ላይ ተቀምጣ ነበር። እጆቹን ከጀርባ በኩል ሲያሳርፍባት እጅግ ነበር የደነገጠችው። ምን ሆነሻል? እንደዚህ የሚያስደነብርሽስ ምን አይነትስ ጭንቀት ውስጥ ነው ያለሽው? ምንስ ነው እየሆንሽ ያለሽው ብሎ ሲላትም እሷም እንግዲህ ምን ሆናለው ምንስ ይከሰታል ብለ ታስባለ? ምንድነው እሱ ብላ ስትለውም አይ የሆነ ነገርማ ሆነሻል ብሎ ይላታል። አዎ ጨንቆኛል ናቲ፣ ቅዱሴን ከየት እንደማመጣው ወዴት እንደምፈልገው ግራ ገብቶኛል። እንደዚህ ባህር ላይ እየሄድኩኝ ካልሆነ እንዴት ላስበው እችላለሁ? እንደዚህ በጨለማ ውስጥ እንዲያበራ ጭልቅልቅ ያበራብኛል፣ ግን ቅዱሴን ላገኘው አልቻልኩም። ከኔ ውጪ የሚፈልገው ሰው ማንም የለውም። ስለዚህ እባክህን እርዳኝና እንፈልገው ብላ ትለዋለች። እሱም ምንም አይሆንም፣ ነይ መጀመሪያ ወደ ራስሽ ተመለሺ ብሎ ይላታል። እሷም እሺ በማለት እንግዲህ ወደ ቤት ትመጣለች። እውነት ቅዱሴ ምንድነው የተከሰተው? ማንስ ነው የወሰደው የሚለው ግራ ቢገባትም ወደ ቤት ትመጣለች። እንግዲህ ተያይዘው ወደ ቤት ሲመጡ መጀመሪያ እሷ ወደ ቤት ስትመጣ እንግዲህ ምንድነው ምን ሆናችሁ ነው ብላ ሮዚ ስትጠይቅ ምንም ነገር አልሆንም አንቺ ማኪ ስትጠይቅ አንቺ ማወቅ የለብሽም ምንም ምን አገባሽ ብላ ትላታለች። ኧረ እባክሽ ንገሪኝ ብላ ብትላትም በፍጹም እኔ አልነግርሽም፣ ምን አገባሽ የሚለው ቃልና ቃል ብቻ ነው እንጂ። እሷም እንደዛው ትተዋታለች። ተያንቺ ልጅ ምንድነው እሱ ካዲያ የራሳችሁ ጉዳይ በማለትም እንግዲህ እሷም እንዴት አድርገን ነው ቅዱሴን ካላገኘሁት እኔ በፍጹም መኖር አልችልም፣ እሱ የሚፈልገው ስለሌለ እያለች እንግዲህ ማኪ እዚህ ጋር የሌለ እየተጨነቀች ነው። እውነት አፍቅራው ነው ማኪ ያልኩኝ ሮዚ ነው ማኪ ነበር ያልኳችሁ። እናንተ ጉድ ሰምታችኋል።
እዚህ ባህል ላይ ከስር በኩል አሳ አለ እና ያንን አሳ ከስር ያለውን አሳ እናወጣዋለን መጀመሪያ ማለት ነው። ልክ ስናወጣው ነፍስ አለው። ከዛን ትንሽ ሲቆይ ነፍሱ ትወጣለች ማለት ነው። ገብቷችኋል? ይሄንን ምልል እንደፈለኩ እናንተ ኮሜንት ላይ ግለጹት። መቼም እዚህ ጋር ስትደርሱ ትሰማላችሁ። አሳዋ ነፍስ አላት። ስናወጣት ትንሽዬ ነፍስ ነበራት። ከዛን ምንም ሳታረጓት ከዋ ስትወጣ ነፍሷቸው ምን ልላሰብኩት እስቲ እናንተ የሚገርማችሁ ነገር አሁን እኔ በዚህ ድራማ ላይ አሁን ቅድም ላይ እኔ ያው እንደነገርኳችሁ አንዳንድ ቀን 3 ድምጽ ሲኖረኝ እንዳደነግጡ እና ምናልባት አሁን ትንሽ ቆይቼ 3ኛ ድምጽ ላወጣ እችላለሁና አሁን እኔ ዛሬ መጣሁት ሙሉ ለሙሉ ድራማውን ልተርክላችሁና ልተራረክላችሁ ሳይሆን ሮዛ ብሎ ነው የመጣው ድራማው አይደለም። መጀመሪያ ስለ ሮዛ አበባ ነው ድራማው እየተሰራው ወይስ ስለዚች ሮዛ አንዴ ወንድ አንዴ ሴት ለምትሆነው ሮዛ ነው? ግን ያምርባታል። ግን ደግሞ እዛ ጋር ስናይ አጭር ሰው ነው የሚያምርበት ታውቃላችሁ። እሷ ሎንግ ሆና ሎንግና ረጅም ስለሆነች ብዙም እንትን አትልም። በቃ ሱሪው አያምርባትም። ለምንድን ነው አሁን ሱሪው ያላማረባት እንዳትሉኝ እንጂ ሱሪው አላማረባትም ሲጀመርም ማለት ነው። እና አሁን ረጅም ሰዎች ሱሪ መልበስ የለባቸውም ማለት ነው። አዎ ማለት ነው። መልሱን ደግሞ ራሴ መመለስ የለብኝም። ለካ መልሱን መመለስ ያለባችሁ እናንተ ናችሁ። አሁን ረጃጅም የሆናችሁ ሴትና ወንድ ልጆች ነው አይደለም የሚባለው። አሁን ለምሳሌ ገና ከምተነትነው ሽማግሌ፣ አሮጊት፣ ህፃናት ምናምን ከሚባል በአንዴ ለመናገር እንዲያመቸኝ ሴትና ወንድ ልጆች። ያው ወንዶች መቼም ቀሚስ አይለብሱ መቼም አጭርም ረጅምም ቢሆኑ ቀሚስ አይለብሱም ለካ። ወይኔ ሴት ልጆች ይሻለኝ። የታባላችሁ እንደኔ ረዘምና ጠር ብትሉ ይሻላችሁ ነበረ። ዛሬ እንኳን አንዷን ነው እዚህ አሁን ሁሉ ጊዜ እኔን እያጥረገረገች የምትሰርበኝ ልጅ አለች እዚህ ጋር ቁጭ ላይ የምሰማ ማለት ነው። ልስደባት ወይስ አልስደባት እንዴ? ማታ ደግሞ ሩዝ አቃጠልኩ ምናምን ትላለች። ሾሃደ ሩዝ ካዳ እኔ አቃጥ ያልኩሽ እንዴ? እንደዚህ እንኳን እንደዚህ ዘና ፈታ እያደረኩሽ የኔ ወሬ ጣፍጦሽ ሩዙን እስከ ማቃጠል ድረስ ከደረሽ ነገ ኬኩን አለማቃጠልሽን እንዴት ነው እኛ እርግጠኛ የምንሆነው? ምንድነው አንቺ ሩዝ የምታቃጥው? በዚህ በተወደደ ኑሮ ኢትዮጵያ ላይ ተወዷል እየተባለ ወሬውን እየሰማሽ በማዳመጫ እየሰማሽ ሩዙን በስርዓት መስራት አለብሽ እንጂ ሹሃደ ቁጥሩን ስጭኝና ሪፖርት አድርጌ አንዴ ተቆንጥጠሽ አላደግሽም መሰለኝ እኔ ሲፈልገኝ አጥረግርጌ ነው አጥቤ እንዳላሰጥሽ። ደግሞ እሷ ናት ያሳሳተችኝ እኔ ወንድ ነኝ እኔ አንቺን ማሳስተሽ? አንቺ ሴት እኔ ሴት ምንድነው? ድምጼ ነው የማረከሽ ወይስ ምክሬ ነበር የማረከሽ? ምክሬ ከሆነ ከጭንቅላትሽ ጸጉር ጀምሮ እስከ ጠፍርሽ መክርሻለሁ። ግን በጊዜ በመጨረሻም እናታቸውን በቁጣ ለሚያናግሩ ወጣቶች ያለህን ምክር አካፍለን እስኪ። እናትህ ከመጀመሪያው ቀን ጀምሮ ለህይወትህ የከፈለችው ዋጋ በቃላት የማይገለጽ ነው። ዛሬ ትልቅ ሰው ላስተዋውቃችሁ መጥቻለሁ። ሲከፋኝም ሳዝንም ሲጨነቅም ስበሳቀልም ደሃም ብሆን ብቆሽሽ መንብል ከነቆሻሻዬ የሚወዱኝ እነኚህ ሁለቱ ጀግናና ንግስት ምርጥ እናቴ ማለት ነው። ፀሐይ ትባላለች። የፀሐይ ብርሃን ሽፈራ ደግሞ ፈራ ይባላል አባቴ ማለት ነው። እና ለምን ይዣቸው መጣው መሰላችሁ? ያላወቃችሁ እንድትተዋወቋቸው አማርኛ ቢያጥረኝም ያላወቃችሁም ደግሞ
እንድታውቋቸው ያወቃችሁት ደግሞ ሰላም እንድትሏቸው ተዘባባው መሰለኝ። እና ምንድነው ጥያቄ ስላለኝ ነው ማለት ነው። እኔ እናትና አባቴ ጋር አላደኩም እና እናትና አባቴ ጋር ባላድግ አክስቴን ራሱ በጣም ነበረ ምፈራት ማለት ነው። አንድ ቀን ዝናሽ ብዬ ጠርቻት አላቅም። እማዬ ነውና እማዬ ብዬ ነው ጠራት። እናቴ ፀሐይ ነው ስሟና ድሮ በህፃንነቴ አንድ ቀን ተሳስቼ እንኳን ፀሐይ ብዬ ጠርቻት አላቅም እና ተጨማልቄባቸውም አላቅም እንደሌላ ልጅ ማለት ነው። አሁን ገና ነው እየተጨማለኩባቸው ያለሁት። አንዳንዴ ሲፈልገኝ ፀሐይ እላታለሁ፣ አንዳንዴ ሲፈልገኝ ትዕግስት እላታለሁ፣ አንዳንዴ በቃ ብዙ ነገር በቃ እየቀባጀርኩ ነው አሁን ላይ ምዘጋባቸውና የሆነ ሰዓት ላይ እኛ ሰፈር ሆኜ ሰው ጠይቆኝ ፀሐይ ብሎ ሲጠይቀኝ እዚህ ሰፈር የለችም ብዬ ነበር ማለት ነው። እና በጣም ነው በቃ ገጠር እናትና አባት የሚከበረው በቃ ትዕግስቴ አባ ትዕግስቴ ወይም በቃ እኛማ አይደለም ታባ ነው የምንላት፣ ጋሽ ፈራን ደግሞ ጋሼ ነው የምንለው ማለት ነው። እና አሁን ጦሽ አድርጌ ነው ማስቀው ብታዩ ጌታ የድሮ የልጅነቴን የቀናውትን እየተወጣውባቸው ነውና ብዙ ሰዎች አንዳንድ ሰዎች ደግሞ ለቤተሰቦቻቸው ሳይታዘዙ ቤተሰብን እያመናጨቁ ምናምን ያደጉም አሉና እስቲ እናንተ ቤተሰቦቻችሁን እንዴት ነው ያደጋችሁት? እናንተ እየተጨማላለቃችሁ ማለት መጨማለቅ ስላችሁ የሆነ ለቤተሰብ እየታዘዙ መኖር ራሱ ትልቅ ነገር ነውና አሁን እኛ ቤት አሁን ያሉት ሁለቱ ጨምላቃ ሆነው ነው ያደጉት የመጨረሻ ስለሆኑና አንደኛው ካሱ ይባላል። ካሱ ሂድና ውሃምጥ እንዴ ሁለቴ ደግሞ ሶስተኛ እንዴ አንቺ ጭራሽኑ ሰራተኛ ነሽኝ ይላል ማለት ነው። እኔ እናቴ ዛሬ ስስቅ ጌታን ነው የምላችሁ። ዛሬ ስስቅ ወይኔ አይደለም ዱላ ኤሌክትሪክ ነበረ፣ በኤሌክትሪክ ነበር የምገረፈው ማለት ነው። በኤሌክትሪክ በሶኬት ቂጤ እስኪላጥ ፊቴ ሁሉ ጠባሳ አለው። አክስቴ የሆነ ጥፋት ሳጠፋ ሁለት ጉንጬን ትይዘኝና ሴራሚክ ዶቀት አደርገኛለች ማለት እና ቁም ነገር ላወራ ነበር የመጣሁት ግን አልቻልኩም። እውነት እንደዛ ተመትቼ ነው ያደግኩት እና ከዘር ነው መሰለኝ አባቴ ራሱ እሳት ውስጥ ጎማ አድርጎ ነው ጠብ እያደረገ የሚያቃጥልሽ። አያቴም እንደዛ አንድ ሳንቲም ከቤት ውስጥ ቢጠፋ በኢየሱስ ያለ ማጭድ እሳት ውስጥ ገብቶ ቀይ ከሆነ በኋላ እሱን ትጨብጫለሽ፣ ከዛን ያቃጥልሻል ማለት ነው። እና በጣም ብዙ ነገሮች አሉና ያኔ ግን አሁን ምሳሌ አዋሳ ሳድግ ምነው እናት አባቴ ጋር ባድግ ምናምን ብዬ ቀና ነበርና ግን አሁን በግድ ነው የለመርኳቸው። የሚገርማችሁ ነገር መቀለዱን ራሱ እየፈራው አሁን ግን በቃ እናትና አባቴ ሳይሆን የሚመስሉኝ እህትና ወንድም ምንም አይመስለኝ ምናምን በቃ ፈታ ነው ምለው ምናምንና እግዚአብሔር አምላክ እንዲጠብቅልኝ ጸልዩልኝ። ደግሞ በአካል እጄ ጭንቅላታቸው ላይ የወጣው የድሮ የህፃንነቴን እንትን እንድል ማለት ነው። ጭንቅላታቸው ላይ መውጣት ምናምን ነበር ያን የሚያምረኝ እንደዚህ መንከባለል። ግን አሁን ታዋ ደግሞ አትንከባለልም እሸትልም አብረን ብንንከባለል እዛ ሜዳ ላይ ምናምን ብትጮውብኝ ምናምን አሪፍ ነው። እና ወይኔ ድራማ ነበር ለካ ይዤ የመጣሁት። እንዴት እናድርገው እስቲ አሁን በገዛ እጄ እስቲ ለምን አስታወስኳቸው። አሁን ደግሞ እስከ ማታ እነሱን አስባለሁ፣ እነሱን እያሰብኩ ስቃለሁ። ብዙም ቀበጃጅርባቸው ነገር አለና እና ለማንኛውም ድራማው ምን ላይ እንዳቆመ ጠፍቶብኛል። እና ምንድነው ሮዛ ቅዱሴ እንደሞተ ተነግሯት አይሆንም እያለች ነው እንግዲህ። አይሞትም ብዬ አስባለሁ። ያው እነሱ ምን አስበው እንዳገቱትም ባናቅ ማለት ነው። እና ለማንኛውም ማለት ነው ውዶችዬ፣ እስቲ እናንተ ቤተሰቦቻችሁን እያስቸገራችሁ አንድ ያክስቴ ልጅ አለና በጣም እናቱን እየደበደበ በቃ እንትን እያለ ነው ያደገውና አሁን እሱ ገና ልጅ ነው። አሁንም በጣም እናቱን እየደበደሰ በድንጋይ እየወረወረ ምናምን እና አንደኛውም ደግሞ ከትምህርት ቤት እየታሰረ በሚጥሚጣ እየታጠናውን ተምሮ ተመርቋል ማለት ኃይለኞች ናቸው እኛ ዘሮች። እናቴ ሚጥሚጣ ያጥኑሻል፣ በማጭድ ያቃጥሉሻል፣ በሌትሪክ ይገርፉሻል። እንደዛ ነው እኛ ጋር
እና ለማንኛውም ይህንን ይመስላል የዛሬው ማለት ነው። እና ሮዛ ቅዱሴ ሞተ ተብሎ ተነግሯታል። ነፍስ ይማር በሉ ነፍስ ይማር።